የሄርሜላ ንግግር ለማን ነው እንደኔ ደስ ያለው? ምክንያቱም እዚህ ጋር እውነት ያዛ መቼም ቢሆን አይፈረም። ስለዚህ እናንተ ይሄ ነገር ምንም ያልተፈጠራና ምንም ያላደረጋችሁት ነገር ከሆነ እባካችሁን እስቲ ለአንድ ለሁለት ቀንና እንዲሁም ደግሞ ለአንድ ለሶስት ቀን ዝም ማለት ትችላላችሁ። ይሄ ማለት ደግሞ ሀብሉ ወልቆ አንድ ሶስት ቀንና አንድ ሁለት ቀን እናንተ ምንም አይነት ነገር ያላደረጋችሁ ከሆነ ሀብሉ ይውጣ ለአንድ ለሶስት ቀን ከዛም በኋላ መልሶ ያደርገዋል። ምንም ችግር ያለው ነገርና እንዲሁም ደግሞ ምንም ችግር የሚፈጥር ነገር ስለሊሆነ በዚህ ልክ ልትንቀጠቀጡና እንዲሁም ደግሞ በዚህ ልክ ልትፈሩ አይገባችሁም። ይሄ ማለት አሁን ከሁኔታችሁ ራሱ እኛ እንደምንረዳው የሆነ ነገር እያደረጋችሁ እያስመሰላችሁ ነው ያላችሁት። ምክንያቱም የሆነ ነገር ካላደረጋችሁና የሆነ ነገር ካላስደረጋችሁት በስተቀር በዚህ ልክ ሀብሉ ላይ ይውጣ ሲባል አይ ይሄ ነገር ለምንድን ነው የሚወጣው? እኛ ፈልገን እሱ ፈልጎ ስላደረገ ምንም ነገር ሀብል የሚወጣባት ምክንያትም የለም ማለታችሁ በራሱ አንድ ምስክር ነው። ስለዚህ እያለች ነበር በዛን ሰዓት ዴቭም ተናዶ አይ እንግዲህስ እናንተ አሁንስ እኔም እንዲጠራጠራችሁ ሆንኩ። ምክንያቱም ወንድሜ በወንድሜ ይሄንን ያክል አይጨክንም። ግን ህዝቡም ስላላ እንዲሁም ደግሞ እዚህ ጋር ሄርሜላም ስላለች ይሄንን ነገር እስቲ ለተወሰነ ቀናቶች እና ውልቀው እስከ ዛሬ ደግሞ ሁለት ሀብል አድርጎ የማያክሰው ዛሬ ለታ ምን ተገኝቶ እንዴት ሆኖ ሁለት ሀብል ያደረገበት ምክንያት ምንም ሊገባኝ አልቻለም። ይሄንን ነገር እናንተ ታደርጋላችሁ ማለት ሳይሆን ነገር ግን ደግሞ እንደ አንድ ሰው ሳስበው እንዲሁም ደግሞ ሲረዳው እስከ ዛሬ ያልተፈጠረ ነገር ዛሬ ለምን ተፈጠረ? እስከ ዛሬ የሌለው ነገር ዛሬ ለምን መጣ? እስከ ዛሬ የነበረው ነገርስ ዛሬ እንዴት ያደረገው እያላ ሲያፋጥጣቸው ሩታና እንዲሁም ደግሞ ኤፍሬም ተንቀጠቀጡ ነው የሚላቸው ማለት ነው። ይሄ ነገር ሩታ ተናግራ ነበር። በነገራችን ላይ ስጦታ ነው ራሱ የሰጣን ስጦታ መልሼ ለሱ ሰጥቼዋለሁኝ። ስለዚህ ምንም ነገር ይሄ ሀብሉና ከሱ እንትን የሚያገናኘው ነገር ስለሌላ እባካችሁን ታውትና ሰላሙን አግኝተዋል። እንዲሁም ደግሞ ተረጋጋ። እኔ የሚወደውና እኔ ደግሞ የሚፈልገው አይነት ሰው ሆኖልኛል። ይሄ ማለት ደግሞ እናንተ በዚህ ልክ ስትሆኑ አይ ጤነኛ ሰው ራሱ አብደሃል ሲባል ምናልባት የማበድ እድል ሊኖረው ይችላል። ስለዚህ እባካችሁን አብደሃል ወይም ደግሞ የሆነ አሞሃል ምናምን አትበሉት። ምንም የሆነ ነገር የለም። እሱ ያው ሰላሙን አግኝቶ በሰላሙ ተቀምጠዋል እያለች ነበር። እኛም ብዙዎቻችን እዚህ ጋር ከሩታ መሆኑን ጠልተን አይደለም በነገራችን ላይ። ነገር ግን በዚህ ሁኔታ ድንዝዝ ብሎና እንዲሁም ደግሞ እዚህ እንደዛ ደርቆ ቀርቶ ከሄርሜላም ይሁን ከሩታም ይሁን ማለት አንችልም። ግን ከሩታ ቢሆን ሁላችንም ደስ ይለናል። የልጇ እናት ናት። እንዲሁም ደግሞ እሱም የልጁ አባት ስለሆነ ማለት ነው። ይሄም ማለት ደግሞ ብዙዎቻችን ሆን ብለን የምናስመስልና ሆን ብለን የምናሽቃብጥኛ አለን። ይሄ ነገር ልክ ነው ተገቢ ነው ብዬ አላስብም። ምክንያቱም ያኔ እየሆነው ያለው ነገርና እየተፈጠረው ያለው ነገር ምንድነው እንዴት ነው ያኔ ቆም ብለን ስናስበው በጣም ቀላል ነው ያኔ ለመገመት ማለት ነው። አሁን እንትና ማን ነው ኤፍሬምና እንዲሁም ደግሞ ሩታ እንዲሁም ደግሞ ሩታ አይታችሁታል። ያኔ የሆነ ነገር ከሌላቸው በዛ ልክ አይሆኑም። ሀብሉ አይወጣም። እንደዛ አይሆኑም አይሉም በነገራችን ላይ ማለት ነው። የሆነ ነገር ያኔ ባይኖር እነሱ ባያደርጉ በራሱ ወይም ደግሞ የሆነ ነገር ባይኖር በራሱ ከነሱ እና እኛ የምንረዳው ምንድነው የሆነ ነገር እንዳደረጉ ነው አይደል? ያኔ የሆነ አሁን እንትና ሄርሜላ ተናገረችው ነገር ደስ አለኝ ብያችሁ ነበር። ሄርሜላ ተናገረችው ነገር እንዳልኳችሁ ቀደም ብዬ የሆነ ነገር ከሌላቸውና ምንም ነገር እንትን ካሊሆና ይሄ ሀብል አይወጣም እንዲሁም ደግሞ አያወጣውም የሚሉበት ምክንያት ምንም ነገር አለ ብዬ አላስብም። ገባችሁ አይደል? የሆነ ነገር ካላ ግን ወይም ደግሞ የሆነ ህዝቡ እንደተጠራጠረው ከሆነ ምናልባት ሩታን በዚህ ልክ ልትደናገጥና እንዲሁም ደግሞ አብርሹም በዚህ ልክ ሊሆን ያኔ ይችላል ብዬ ነው ማስበው። ያለበለዛ ማናቸውም በዚህ ልክ ሊፈሩና እንዲን ሊሆኑ አይገባም። ስለዚህ ያለው ህዝቡም ያለው ሀብሉ ይውጣ ነው አይደል? እነሱም ደግሞ ምንም ነገር ሊሆና ከሆነ አብርሽ ደግሞ በራሱ ጊዜ ተመለሳ ከሆነ እነሱ በዚህ ልክ ይከራከራሉ ብላችሁ ታስባላችሁ? ምንም በዚህ ልክ አይከራከሩም በነገራችን ላይ ማለት ነው። በዚህ ልክ ምንም አይከራከሩም ማንም ሩታም ይሁን ወላ ኤፍሬም። ያኔ እውነት አብርሽ በራሱ ጊዜ አስቦ ወይም ደግሞ
አቅዶበት የተመለሳ ከሆነ ማለት ነው። እዚህ ጋር እነሱም አንደኛ ህዝብ መጠረጠራ የጠረጠራቸው በራሳቸው ሁኔታ ነው። ይሄ ያኔ ሲመጣ እነሱ ቀደም ብሎ ከመጡ ከተናገሩ በኋላ እሱ ራሱ ሲመጣ ምንድነው ያኔ ያለው ነበረው ይሄንን ሀብኑ አድርጎ ሲመጣ ማለት ነው። ሩታን አፋፏን አሁንም እንደዛ ነው። ሩታን ትላንት ላውልቀው እንዴ አላላትም ነበር ሰምታችሁ ከሆነ ማለት ነው። አሁንም ያው እንደዛ ነው። ይሄ ነገር ደግሞ እኔ ልክ ነው ብዬ ምሪን አላስበው። ምንም ይሁን ምን የልጇ አባት ነው። ይሄ ደግሞ ኤፍሬም የምትለው ደነዝ ማለት ነው። ኤፍሬም የምትለው ደነዝ ምንም ቢሆን ምንም ያኔ ወንድሙ ነው አይደል? ትላንት ዴቭ አንተ ላይ አዝኛለሁ። እንዲሁም ደግሞ ይሄንን ነገር ህዝቡ እንኳን ቢያወራ ታደርጋዋለህ ብዬ ወንድምህ ላይ ደግሞ በዚህ ልክ ተጨክነበታለህ ብዬ አስቤውም አቅጄውም አላውቅም ነበር። ነገር ግን ደግሞ አሳየህን ጭካኔህን ጥግ ድረስ አይቻለሁኝ። አንተና እኔ አሁን በዚህ ጋር ምንም አይነት የምናወራውና እንዲሁም ደግሞ ምንም አይነት የምንባባለው ነገር የለም። ስለዚህ ቀጣዩን አንተና እኔ የምናወራው ነገር ይኖረናል። ለአሁን ደግሞ ምንም አይነት ካንታ ማውራት ሳይሆን አሁን እኔ የሚፈልገው ወንድሜ ነው። ሩታም ያኔ ከዴቭ እንትን ልትሞክራ ነበር። እንዴ አንቺ እኮ ወንድሜ ነው ምን እያልሽ ነው እያላት ነበር። በዛ ሰዓት እሷም ያው አፍሯት መሰለኝ ዝም እያለች ነው። ዞሮ ተዛዞሮ ነገሩ አሁን ግልጽና ግልጽ የሚወጣበት ሰዓት ደርሷል። ይሄ ማለት ያኔ ትላንት ሶስታቸው ወደ ውጭ ሲወጡ ነበር እንትን ሆነው ማለት ነው። ያ የቆመው ቪዲዮ መጨረሻው ላይ ቀጣይ ደግሞ ዛሬ አንዱን ከአንዱን ተለይቶ ነው የሚመጣው። ወይንም አብርሽ እሪ አይ ይሄንን ቀለበት አላወጣም ሩታ ትቆጣኛለች ብሎ እሪ የሚል ይሆናል። ወይም ደግሞ ቀለበቱን አውጥቶ እስቲ የሚመጣው እናያለን። የእናንተን ሀሳብ ደግሞ ሀሳባችሁንና አስተያየታችሁን ኮሜንት ላይ ብታስቀምጡ ደስ ይለኛል። ያኔ ሀሳብ ካላችሁ ነው። በነገራችን ላይ እኔ ያልኩት ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁ ማለት እኔ ይለዋለሁኝ ማለት አይደለም። ሁላችሁም ሀሳብ አስተያየት ካላችሁ የራሳችሁ የሆነ ሀሳብ የራሳችሁ የሆነ አስተያየት ይኖራችኋል ብዬ አስባለሁ። እስቲ የሚመጣው የምናይ ይሆናል። አሁን ደግሞ ይሄን ያክል ከሆነ ይሄን ያክል ካየን ይበቃናል። ሁላችሁንም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ልሰናበታችሁ ማለት ነው። በኋላ የሚሆነው እናያለን። እሺ የሰው ቤት እኮ እንዴ ነው እናንተ። እኔ ዜናዬን እያነበብኩላችሁ ሰው ሲመጣ ዝም አልኳችሁ ማለት ነው። እና ለማንኛውም ሁላችሁንም አመሰግናለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እንዲሁም ደግሞ ወዳችሁ ፈቅዳችሁ ሰብስክራይብ ለምታደርጉ አድርጉኝም ትሆናላችሁ። እናንተ ምንም አትሆኑም ማለት ነው። ስለዚህ ምናችሁም አይቀንስም፣ ምንም አትሆኑም። እናንተም አበረታቱኝ። ሁላችሁንም አመሰግናለሁ። ቸር ቆዩልኝ።